ገብቻ አልሐምዱሊላህ። የታለክ ኮመንት ላይ እኮ እየፈለግንህ ነው። ይኸውና ያየሁት መሰለኝ። አሁን ገና ጻፈ። አዎ ኢንቫይት አድርጊው። ጽፍ ያስገብች አረግሽው ኢንቫይት ካልገባ ድጋሚ ያደርገዋሉ። ይሽባል ገብቷል አልሐምዱሊላህ። እንትና ቁጥር አላከችልሽ? ሄሎ ሱሱ የእንትና ቁጥር የአልማዝ ቁጥሯን ልካልሻለች። ይሄ የአልማዝ ቁጥር ነው። ልኬልሻለሁ እኔ እኮ አንቺ ልኬታ እንዳልመጣ በሁለተኛ በዛኛው ቁጥሮች ነው። በዚህኛው ቁጥር የላኩልሽ ሪም እያላየሁትም ስክሪንሾት አድርጌ ኮድ አስገብቼ አስተካክዬ ነው የላኩልሽ። እሺ ማሪሽ በቃ ቆይ ተዳለ እናቸው ወይ ሀቢባ ጋር ያስተጋባል፣ ግዛው ያስተጋባል። ወይ ስራ ቦታ ስላለው ነው። ልውጣና ለአንድ ለ10 ደቂቃ ላውራሽ። እሺ 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 ወጣሁኝ። እንዴት ነው? ሰላም ናችሁ ቤተሰብ? አለን። እንዴት ነህ? ሰላም ነኝ። ሰላም ናችሁ? ደህና ነኝ። ኦኬ ቆይ እኔ ጽፌዋለሁ ያልሽኝ ዘይነብ መቼ ለታ እዚህ ቤት መጥታ በጣም አልቅሳ አዝና እንትን ወደ ሮማኒያ 20 ሰዎችን አንተና ባለቤቷ ልትወስዱላት ተነጋግራችሁ ከእያንዳንዱ ሰው ላይ ደግሞ 15,000 ብር የኢትዮጵያ ብር ኮሚሽን ልታስቡላት ተነጋግራችሁ እሷም የእናንተን ቃል አምና 20 ሰው ሰብስባ ወንድሟን ደግሞ በነፃ ልትወስዱላት ከነዛ 20 ሰዎች ውስጥ ተነጋግራችሁ እሷ ደግሞ ይሄንን አምና 20 ሰው መልምላ ሰብስባ እያንዳንዳቸው ከ20 ሰዎች ውስጥ 20 ልጆች በኢትዮጵያ 350,000 ሊከፍሉ ሮማኒያ ልትወስዱላት ከ20ዎቹ 9ኙ $1,000 ከፈሉ። ከ11ዱ ደግሞ 300,000 የኢትዮጵያ ብር ሙሉውን ከፈሉ። ከዛ 9ኙ ናቸው የከፈሉት። ምን አልሽ? 9ኞቹ ናቸው ሙሉ የከፈሉት። ሶሪ ሌላውን እኔ ነኝ የተሳሳትኩት የገለበጥኩት፣ ይቅርታ እንጂ ስጽፍ ትክክል ሶሪ እኔ ነኝ የተሳሳትኩት። ስለዚህ 9ኞቹ ሙሉ ከፈሉ። 11ዶቹ ደግሞ $1,000 በኢትዮጵያ ምንዛሬ በዛን ጊዜ በ140 ተመንዝሮ 140,000 ከፈሉ። ኦኬ ከዛ ፕሮሰሱ ከዛ ውስጥ ቆይ ያለችውን ተናግሬ ስጨርስ አንተ ደግሞ የራስህን ሳይድ ትናገራለህ። ህዝቡ መረዳት ስላለበት ነው ለምን ጉዳይ እዚህ ጋር እንዳለን። እዚህ ጋር ያለው 3600 ህዝብ መረዳት አለበት ምን እያወራን እንዳለ። ለዛ ነው መጀመሪያ ምከልሰው ናቸው። ስለዚህ ከነዚህ 20 ሰዎች ውስጥ 9ኞቹ ሙሉ ከፈሉ። 11ዶቹ ደግሞ በኢትዮጵያ 140,000 ቀድ ከፈሉና ፕሮሰሱ ተጀመረና ግን ከአንድ ሰው ውጭ የሄደ ሰው የለም ያለችው። ኦኬ ከዛ እነዚህ ሰዎች አስጨነቁኝ። እኔ አረብ ሀገር 2 ዓመት ዱባይ፣ 2 ዓመት ኩዌት፣ 2 ዓመት ሳውዲ እድሜን የጨረስኩኝ የደከምኩ ሴት ነኝ። አግብቼ መንታ ልጆችን ወልጃለሁ። አራስ ቤት ሆኜ ተንከራተትኩ፣ ስቃይን በላው። እነዚህ ልጆች ስላልተሳካላቸው ብራችንን መልሽ ብለው ነፍሴን ሲያስጨንቋትኝ ሀገር ጥዬ ጠፋው። መንታ ልጅ አራስ ልጅ ለእናቴ ሰጥቼ በዛ ላይ ያመኛል፣ አዙሮ ይጥለኛል ብላ ማስረጃዎቿን እኔ ጋር ልካለች። ሳውዲ ሰው ቤት ነው የምትሰራው በዚህ ሰዓት እቺ ልጅ እና እናትየው በስተርጅና የልጃቸውን ልጅ እያሳደጉ ግን እስር ቤት እየታሰሩ እናት በስተርጅና እየታሰሩ እየተፈቱ ነው በዚህ ጉዳይ ምክንያት። ብሩን መልሱልኝ በሚል ሰዓት ሊመልሱልኝ አልቻሉም። እኔ ብሩን ያስገባሁት በእሷ ባለቤት በግዛው ስም ነው ያለችው። ይሄ ነው ጉዳዩ። የእሷ ይሄን ይመስላል። ያንተን ደግሞ ምን ትላለህ? አሁን ለአንተ 100,000 መለሱ። አቡዬ የመለሱትን እዚህ ጋር ያለው ከ4,250,000 ተመልሶ አሁን የቀረው 2,850,000 ነው እናንተ ጋር የቀረው። እና ስለዚህ ጉዳይ ምን ትላለህ ወንድሜ ግዛው?
ኦኬ አመሰግናለሁ። ምን መሰለሽ ዘይነብን ማቃት ያው እነሱ ጎረቤት ተከራይቼ እዛ ነው የምኖረው ሞጆ ማለት ነው። ከዛ ምን ተፈጠረ? አሁን ይሄ ወንድሜ የምትለው መጥቶ እዚህ ነው ያለው፣ ልጁ እዚህ ነው ያለው። ሪም ሰርካ ለምን አስገደኝ ነው ወረፋ ተጣብቅ ሲቀጥል ልጁ መጥቶ እዚህ ነው ያለው። ሲቀጥል በእኔ አካውንት ምንም አይነት ገንዘብ አላስገባችም። ብሩ እኔ ጋር አይደለም ያለው። ይሄ ስህተት ነው። ምንድን ነው ብሩ ልጆቹ ሊመጡ እዚህ ሲዘጋጁ ባለቤቴ ሮማንያ ነበር የምትኖረው። አንዱ ወንድሟ ከኔ ጋር ነው የመጣው እዚህ ሮማንያ አብሮ ነው የመጣው። እኛ ከመጣን ዓመት ከ6 ወር ምናምን ሆኖናል። ምንም አይነት ክፍያ አልተከፈለም። ምንም አይነት አልጠየቅነውም። መጣ ይሄ ልጅ። ከዛ በኋላ እዚህ ስንመጣ ሰው ካለ ቤተሰቦቻችሁ ካሉ ጎበዝ ልጆች ካሉ ብለው ለልጅቷ ለባለቤቴ ይነግሯታል። እና ለዘይነብ እንደዚህ ብላ ነግራታል መሰለኝ። ግን አይደለም እሷ ልጅቷ አሁን ሃይማኖት ባለቤቴ መዓዛ ትባላለች። እሷ ስልክ ተበላሽቶባት ነው የዘጋችባት ስለመሰላት እሷ ገዛው ነው እንዲያደርገኝ እያለች ነው አሁን ላይ። ከኔ ጋር አይደለም ምንም አይነት ነገር አላወራችም። ያ ግን ጉዳዩን አውቀዋለሁ። ከዛ እነዛ ልጆች ምን ተደረገ? ተጀመረላቸው 11 ሰው። ዘይነብ እዚህ ጋር አንቺም የምታምኚው እግዚአብሔርን ታምኛለሽ፣ እኔም ሃይማኖታችን የተለያየ ቢሆንም ታምኛለሽ። ለመሆኑ እነዛ ልጆች የነንየን ሲጀምሪ ከኔ ደብቀሽ አይደል ነግረሽኛል። እኔ ዘይነብ እኔ የማውቀው ነገር አለ። እኔ በጉልበቴ በላቤ የማድር ሰው ነኝ። በነገራችን ላይ ኢትዮጵያ ንግድ ባንክ ነው የምሰራው ሞጆ ጥበቃ ስራ ተሰርቼ የማድር ሰው ነኝ። ከሰው ላይ ሳንቲም 5 ሳንቲም የምፈልግ ሰው አይደለሁኝም። የማንንም ብርም በአካውንቴ ልታስገባ አላደረግኩኝም። ምንድነው የተደረገው? የእነዚህ ልጆች ፕሮሰስ ተጀምሮ ተቋረጠ በመሀል። ልጆቹ እዚህ የመጡ ልጆች በሙሉ እየጠፉ ግማሹ ፈረንሳይ ገባ፣ ግማሹ ጀርመን፣ ግማሹ ዩኬ እየሄደ በሙሉ ልጅቷን በዕዳ ያዟት። እዚህ 2 ዓመት ረግጠው አሰሯት። $250 ነው ኢሮፕ ሀገር ላይ ሲያሰሯት የነበረው። የእሷ ዘመዶች ናቸው በሙሉ የጠፉት። የዘይነብ ዘመዶች ረግጠው አሰሯት ባለቤቴን። ከዛ በኋላ እንደገና እነኛ ልጆች እሺ አንቺም እንደዚህ ከምትለቂ ሌላ ልጆች ይምጡና ይስሩ ብለው ሰው ካለሽ አሁንም ቤተሰብ ካለሽ ይምጡ ሲባል ሰው ካለ እባክህ ዘይነብ አሁንም ታማኝ ሰው ታማኝ ናቸው ብላ እነኚህ ልጆች ስትል እየመጡ እየጠፉ ስለሆነ ከዚህ በኋላ በብር ነው የምንሰራው አሏት። ብር ፕሮሰሱን ራሳቸው ጨርሰው ነው የሚመጡ ልጆቹ። ምንም አይነት ወጪ አናወጣባቸው ብለው እንደዚህ ነው ነገርናት። ሴትዮዋን ማገናኝተናታል። አንድ ችግር ኢትዮጵያ ላይ ቢፈጠር ወረቀቱን ሰርዚ ባሰሪያ መጀመሪያ አጠቃላይ ለአንዳንድ ሰው $2000 ነው የጠየቀኝ። የመጀመሪያ ክፍያ እዚህ ኢንቪቴሽን ሌተር ደብዳቤ የሚሄድ አለ። እሱ ሲሄድና ከኢትዮጵያ ምላሽ ሲያገኝ አብረው ብሩን ይልካሉ አለች። ይሄንን ብር አልመልስም፣ ቀብዲ ነው ቢበላሽባቸው ኢትዮጵያ ሄደው ወረቀቱን ቢያበላሹት እኔ አልመልስም ይሄንን ብር አለች። እየሰማችሁኝ ነው? ይሄንን ብር እኔ እየሰማንህ ነው በደንብ። አዎ ይሄንን ብር እኔ እዛ ሄዶ ተቀባይነት ቢያጣ የወረቀቱን ብር አልመልስላችሁም። ሌላ ብር ግን ካለ ምንም ችግር የለም። ችግር እዚህ ወረቀቱ ችግር ቢያመጣ ከዚህ ሀገር ላይ ችግር ከተፈጠረ እኔ ያለውን ነገር ኃላፊነት ወስዳለሁ ብላ ለዘይነብ ይሄን ያለው ነገር ብላን አነጋግረን ዘይነብ ለልጆቹ ነግራ ይሄንን የመጀመሪያ ክፍያ $1000 የማይመለስ ነው ተብሎ ተነጋግረ ይሄ ነገር ተጀመረ። የት ተከፈለ ብሩ? ዱባይ ነው የገባው ብሩ። ሴትዮዋ ዱባይ ሰው አላት። በዱባይ ነው የተላከው ብሩ። ኢትዮጵያ ላይ እኔ አልተቀበልኩም። አካውንቴ ላይ የገባ ብር የለም። በምንም አይነት መልኩ እኔ አካውንቴ ላይ አስገቢ ብዬ ብር አይደለም። ግን ሴትዮዋ ብሩን ተቀብላ ከዛ በኋላ ፕሮሰሱን አደረገች። የእነዚህ ልጆች እንትን ኤምባሲ ይገቡና ሪጀክት ይባላሉ። ቀጠልና ደግሞ ሌላም ልጆች ነበሩ እንደዛው ሲገቡ ሪጀክት ተባሉ። ይሄ ነገር እንዴት ነው? ለምንድን ነው የማታስተካክሉት? እንደዚህ አድርጉ። ሰውየው ሲጠየቅ በእንደዚህ አይነት መልኩ ነው ብሎ ያንን ነገር ዘይነብ ከበራ አድርገሽ በዚህ መልኩ አስተካክለሽ ይግቡ ልጆቹ ብለን ስንል ያ ሊስተካከል አልቻለም። የካንስል ተባሉ። ሁለተኛ 9 ልጆች 350,000 ብር ከፍለው ነበር 9 ልጆች። ስለዚህ የወረቀቱን ቆርጬ እመልሳለሁ አለች ሴትዮዋ። የወረቀቴን ቆርጣለሁ ሌላውን ብር እመልሳለሁ አለች። ገባሽ? የወረቀቱን ብር እቺ ሴትዮ እንትን ስትል በወር እመልሳለሁ በወር ነው የምመልስላችሁ ብላ የ2 ወር እንደሰጠችን ጠፋች ሴትዮዋ ከዚህ። ከዛ በኋላ ይሄንን እቺ ሴትዮ ስትጠፋ እዛ ጋር ተነጋግረናል። ልጅ ወደ 1,600,000 ወንድሜ አንዴ ይቅርታ። ሰርካለም ብላችሁ ኮመንት ላይ የምታስጨንቁን የት አለች ሰርካለም? የለችም። ከየት እናምጣት ውዶች? የራሷ የለችም።
እኔ ነኝ ትበል፣ እኔ ነኝ ችግር ላይ ያለሁት አስገቡኝ ትበል። ራሷ ትጻፍ እስቴት አለች። የውሪ ምን ፈልጊያት አስገቢያት ብያት እየፈለገቻት ነው፣ የለችም። ክብሪትዬ ሶፊያ ካለች አስገቧት። ሰርካ ለምን የገንዘብ እርዳታ አይደለም ችግር ላይ ናት ብለዋል። ስለዚህ ሳቧት ካለች ወረፋዋን ትጠብቅ። ቴንኪዩ። ቀጥል ወንድሜ። የገንዘብ እርዳታ እና ማስገባት ከሆነ እና ምንድነው ያን የነኚህ 350 ሺህ ብር የከፈሉትን ልጆች የወረቀቴን ቆርጬ መልሳለሁ አለች። ሁለቴ እንደመለሰች ቤሩት ላይ ችግር ነበረና እዛ በአጋጣሚ ሄዳ እዛው ቀረች ሴትዮዋ። ያንን ብር የሁለተኞቹን ሳትመልስ ቀረ። የመጀመሪያውን ግን ራሷም ዘይነብም ታውቃለች እንደማይመለስ፣ ልጆቹም ያውቃሉ። ቀብዲ ነው የማሰሪያ ነው። ለማንም ሰው ወረቀት በነፃ አላዘጋጅም ብላ ለወረቀት ማሰሪያ የተከፈለ ነው የመጀመሪያው ክፍያ። አሁን እነሱ አንቱ እያሉ ያሉት ያንን ብር ነው። ፕሮሰስ ሲደረግ በነፃ ነው የሚደረገው። ይህን ብር ዘይነብ በልታለች። ዘይነብ የእነሱን ብር እንትን አላለችም፣ ግን ለሴትዮዋ ከፍለናታል ይህንን ብር። አሁን እያስጨነቁ ያሉት ይህንን ብር አንቱ ነው። ሌላውን ቀሪውን ብር እኛ እየሰራን እየሰጠናት ነው። አሁን ሁለተኛውን ክፍያ ሴትዮዋ ባትኖርም እኛ እየሰጠን ነው። ዘይነብን አንቺ ክፍያ ያላልናት የ5 ልጆች ነው የቀረው ሳይከፈል ማለት ነው። ያንን ደግሞ እየሰራን እየከፈልን ነው። ይህንን ያክል ከሚዲያ ጠፉብኝ እንደዚህ ብላ ስም ማጥፋት ተገቢ አይደለም ዘይነብ። እና ያለው ነገር ይሄ ነው። እኔ ጋር ያለው ነገር ይሄ ነው ነው ዘይነብ ዘይነብ እስቲ አስተያየት። እሺ ግዛው፣ አሁን አንተ ዝም በል ተራ ካልቋል። በሱ ስም ነው ገንዘቡን ያስገባሁት፣ በግዛው በባሏ ስም ነው አላልሽም ነበር? የውልሽ አቡ እኔ ደረሰኝ ጮክ በይ፣ ድምፅሽ አይሰማም። ዘይነብ ትንሽ ጮክ በይ፣ ድምፅሽ አይሰማም። እሺ የውልሽ እኔ እሱ ባዘዘኝ አካውንት ነው ያስገባሁት። መጨረሻ ላይ የነዚህ የ9 ልጆች ሙሉ ሂሳብ የዘጉት $2000 ወደ ሩማንያ ከተላከ በኋላ የቀረውን ሂሳብ አስቦ ለኔም ከነሱ ውስጥ ማለት ነው በአንድ ሰው 15,000 የከሰባት ልጆች ማለት 15,000 ማነው የሰው ብር የሚያስብልሽ? ብሩ እኮ ሲጀመር አንቺ ጋር ነው ያለው። በማን ብር ነው የማስብልሽ? 15,000 ግዛው። አንተ ስታወራ ማንም አላቋረጠክም። ግዛው፣ አንተ ስታወራ ማንም አላቋረጠህም። እባክህ አታቋርጣት። ቀጥይ ውዴ። ሂሳብ ሰርቶ የውልሽ ሂሳብ ሰርቶ 240,000 ወደ ሩማንያ የተላከ ነው። ከዚያ 15,000 ቆርጦ ይሄንን ብር በአባቱ አካውንት በሱ አባትና እኔ ጋር ይቀመጥ ስል ጊዜ እሱ እምቢ አለ። ከዚያ እኔም አልሰጥም ስንል ከስንት ጭቅጭቅ በኋላ ከሚስትየውም ጋር ተስማምተን በሷ አባትና በሱ አባት የጋራ አካውንት ተከፍቶ የቀረው ብር ገባ። ለትኬት የተባለው ሙሉ ሂሳብ እየዘጉት ማለት ነው። ለትኬትና ለሱ የሚደርሰው በአባታቸው በሁለቱ በጋራ አካውንት አስገባ። የቀረውን ግን እዚህ ካሉት ኢትዮጵያውያን እየሰበሰብኩ ነው፣ አንቺ ለየቤተሰቦቻቸው ስጪ እያለኝ ደረሰኝ የእንትን አካውንት እየሰጠኝ ልክ ያለው ሁሉም ደረሰኞች አሉ። ዱባይ ያለውም አዎ ልክ ነው። ዱባይ ላይ ባለታክሲው አውቀዋለሁ፣ የሰፈር ልጅ ነው። ሴትዮዋ ጓደኛ ናት ብሎ ሄዶ አድርሷል። ዶላሩ ተገዝቶ ማለት ነው። ከዚያስ የቀሩት ደግሞ $1,000 $120,000 ነው የጥንትን ያለው ያስገባው። ከዚያ ከአምስቶቹም የከፈለውን ነግሬያለሁ። ከአምስት ነው የከፈለው። ግን አሁን ምንድነው አሳምኛቸው ነው የሚል። ልጆቹ ደግሞ እኛ አልሄድንም ብራችንን አንቺ ለምንድነው ማትነግሪያቸው? መጨረሻ ላይ እኔ ትቼ የጠፋው ያ ቃል ደግሞ እኔ አረብ ሀገር መቆየቴ ኩዌት 4 ዓመት ሳውዲ 4 በራሱም ያውቃል። ኢትዮጵያ ላይ እኔ ብዙ አልቆየሁም ያውቃል አረብ ሀገር እንደምኖር። ግን በስተመጨረሻ ታምሜ ነው የመጣው። ወንድሟ ከኔ ጋራ ነው የመጣው ብሏል መጀመሪያ ላይ። እሱ የሚያውቀው አንድ ወንድሜ እንድዬን ነው
የተጀመረውም እኔና እሱ ቤቱ ሄጄ ራሱ ያናገርኩት ለትንሹ ለወንድሜ ነው። ያውልሽ ከዛ ችግር የለውም ፓስፖርት ያውጣ አለኝ። እኔና እሱን ራሱ ያገናኘን የወንድሜ ጉዳይ ነው። ሌላው ከበስተኋላ ነው። ከዚያ መሀል ላይ የፓስፖርት ይቆያል ኢትዮጵያ ወደ 8 ወር ይቆያል። ከዚያ ሹፌር የምትፈልጉ ከሆነ መንጃ ፍቃድ ያለው ወንድም አለኝ ትራክተር ላይ የሚሰራ እንደውም አያውቀው አርሲ ነው የሚኖረው ትራክተር ላይ ነው የሚሰራው ወንድሜ ማለት ወይ ትራክተር ላይ እኮ ይፈለግ ነበረ ነፃ አምጥተንላታል አለው ማለት ነው ሲለኝ ስለው ጊዜ እሺ ያለው ላኩለት ዶክመንቱ ምናምን። ከዚያ እሱን ከሰጠሁት በኋላ ሴትም ካለ 5 ሴቶች አለኝ። ከዚያ 5 ሴት አላገኘሁም 2 ሴት 2 ወንድ ከዚያ ሰጠሁት በሰዓቱ። እንደውም ከዛ በኋላ ሚስትዮንም የተገናኘ ነው። ያኔ ደሞዛቸው 250 ሺህ ነው 150 ነበር። ይኸው ልጆቹ አሁንም እዛው ነው ያሉት። ዘመዶቿ በጠፉ ላለው ማለት ነው። ከነሱ እኔ 1 ብር አግኝቼ አበልቼ ከሆነ ልጆቹ ቲክቶክ ተጠቃሚ ናቸው ታስገቢያቸዋለሽ። ከዚያ ከነሱ የተቀበልኩትን 200 ሺህ 175 ሺህ 1 ብር ሳልቆርጥ አስገብቼለታለሁ። ከዚያ ወንድሜ ከነሱ ጋር ሄዷል። እነሱ የሚያውቁት እንድዬን ነው አይደል እንደ ግዛው ሃይማኖት የምታውቀው እንድዬን ነው። ትንሹን ነው እቤት ስራ ፈቶ ያለውን እሱን ለመጀመሪያ ያለው። ከዚያ በኋላ እና ይሄ ሀያዎቹ እኔና አንተንም እኔና እሱንም ያገናኘን የእንድዬ ጉዳይ ነው። ለዛኛው ነፃ ላልከው 5 ሴቶች ሰጥቼ ከዛ እነሱም ደግሞ የጠፉት 250 ሺህ ደሞዛቸው 250 ዶላር ነው ደሞዛቸው። ስራ በጣም ይበዛባቸዋል። በዛ ምክንያት ነው የጠፉ። አንድ ዘመዶቹ አላልከው ዘመዶቹ አለም ብር ተከፍሎ ብራቸውን ወስደት ነው በብራቸው ነው የሄዱት ዘመዶቹ አላልከው። አንድ ወንድሜ ነው እዛ ውስጥ ያለው። ግን እኔ እናንተን ያገናኘን እውነት ለመናገር የእንድዬ ነው አልሄድም። ሲቀጥል የወንድሜን የዚህኛውን ከፍያለሁ 1000 ዶላር ባለቤቴ ከፍሏል። አልከፈለችም በል አሳፍረኝ። ሚውት ነክ ግዛው ሚውት ነክ ድምፅ ማብሪያውን አብራው። ቅድም ስታወራ መሀል ላይ ስታቋርጣ አጥፍቼብካለሁ። ሚውቱን አብራው። የድምፁ ሌላ ነው የቪዲዮ ሌላ ነው። የማይኳን ምልክት ንካት። መጣ አሁን መጥቷል ድምፅ ካው ያውልሽ። ለማንኛውም እኔ በአጋጣሚ ማሽን አቁሜ ነው የመጣሁት። ምንድነው እዚህ ጋር አሁን የሁለተኛውን ክፍያ የልጆቹ ብር ይመለሳል። ሌላው ክፍያ እሷ እያለች ያለችው ፕሮሰስ ያደረጋችሁበትን ብር ክፈሉ ነው። ይሄ ብር ፕሮሰሱ የሚደረገው በነፃ ነው ወይ? ይህን ነገር እስቲ እናንተ ፍረዱ። በነፃ ነው ወይ? የምን ፕሮሰስ ግዛው? የምን ፕሮሰስ ምን ተደረገ? ቪዛ ወረቀታቸው በሙሉ ተሰርቶ ሄዷል። 6 ወር ተጠብቆ ነው ተሰርቶ ከዚህ ሴትዮ የላከችላቸው። ኤምባሲ ገብተው ነው ኤምባሲ ሪጀክት ያላቸው። ያ 6 ወር ተጠብቆ ለእያንዳንዱ ሰው ሄዷል ቪዛው። አዳምጠኛ እንዴ! አንድ ሰው እናንተ ጋር ለመምጣት ሮማንያ 350 ሺህ ይከፍላል ካላችሁ፣ እስከዛሬ በነፃ ነበረ ሲሄድ የነበረው። አሁን ግን ለአንድ ሰው 350 ሺህ ካላችሁ፣ ይሄ ሰው 350 ሺህ ከፍሎ ካልሄደ ገንዘቡ ቢያንስ 50 ሺህ ተቆርጦ 300 ሺህ ሊመለስለት አይገባም ወይ? ገንዘቡ በጣም ጥሩ። እሺ አንዴ ልጨርሳ ጥያቄ። አሁን ዘይነብ ለአንተና ለባለቤትህ 4 ሚሊዮን 250 ሺህ ሰጠች። ከ20 ሰው ሰብስባ 350 ሺህ የ9 ሰው የ11 ሰው ደግሞ ቀብድ 140 ሺህ 4 ሚሊዮን 250 ሺህ ሰጠች። ከዛ ላይ 1 ሚሊዮን 400 ሺህ መለሳችሁ። እሺ የቀረው 2 ሚሊዮን 850 ሺህ የት ገባ? ማን በላው? የት ሄደ እሱ ብር? እሱ ብር የት አለ? ሴቲቷ ጋር ነው ያለው። ማናት ሴቲቷ? ሴቲቷ ጋር ነው ያለው። ትበላለች እኮ ተመልሳ። ሴቲቷ ማናት? ኖ አይደለም። ይኸውልሽ ይሄንን በፖሊስ ሁሉ ሄጀበት እዚህ አሳስራኝ የመኖሪያ ፈቃዴን አስነቅጠኝ ወደ ሀገር ቤት ልትመልሰኝ ብላ በስንት መከራ ነው እኔም እዚህ የቀረሁት። ይሄን ታውቃለች ራሷ። ብሩን አንቺ መልሺ ብለን ማለት ነው። ሌላው የሁለተኛ ክፍያ መልሳለሁ 100 ሺህ ዶላር የከፈሉት የሰራሁበት ነው። አልመልስም አለች። ፖሊስ ጋር ሄድን። የሰራችበት ነው ይገባታል አለ። ወጪ ይጨርሳል አለን።
አሳስራኝ በስንት መከራ ነው እዚህ የቀረሁት እኔ ማስረጃ እንጂ ሴትዮዋ የሰጠች ጋር ለመሄዳችሁ ፖሊስ ጋር ለመሄዳችሁ ፖሊስ ደግሞ ትክክል ነው የለፋችበት ነው ለማለቱ ምን የሰራችበት ነው ማስረጃ አለክ? ለዛ 100% ለምሳሌ ከሌላ ሴት ጋር ልናገናኝሽ እንችላለን። በአጋጣሚ ትነግርሻለህ ያለውን ሁኔታ እንዴት ሆኜ እንትን እንዳልኩኝ ማለት ነው። እራሷ ግን ሴትዮዋ በአሁን ሰዓት የሁለተኛውን ክፍያ በወር መልሳለሁ ብላ ጠፋችብን በዛው እና ሳትመልስልን ቀረች። እኛ ግን እየሰራን እየከበልን የሰው ብር የሁለተኛውን ክፍያ የመጀመሪያው ግን ወረቀት የሰራሁበት ነው አለች። እሱንም ዘይነብ ታውቃለች እንደማይመለስ ያን ብር ታውቃለች። ልጆቹም ያውቃሉ። ዘይነብ ይኸውልሽ እኔ ጥርት ያለ ነገር ነው የምፈልገው። አንዴ ግዛው እንደማይመለስ የምታውቂው ብር ምን ያህል ነው? አንቺ ለእነሱ ከሰጠሻቸው 4,250,000 ብር 1,400,000 መለሱ። የቀረ መመለስ አለበት የምትይው ብር ስንት ነው? አይመለስም የተባልሽው ቀብድ ነው ተብለሽ ተነጋግረሽ ተስማምተሽ የገባሽበትስ ስንት ነው? አስረጅን በትክክል ስንት ብር እነሱ ጋር እንደቀረሽ። አይመለስም ብለውሻል? ከመጀመሪያው አሁን የሚከፍሉት ክፍያ አይመለስም። ዘይነብ አልጨረስኩም ጥያቄን። አይመለስም ብለውሻል እነሱ መጀመሪያ ከእነሱ ጋር ዲል ስታረጊ አንቺ እነዚህን 20 ሰዎች ስታመጪ እንደማይመለስ ለ20 ሰዎች ነግረሻቸዋል ወይ? ዛሬ ላይ አገር ለቀሽ እንድትጠፊ ያደረጉሽ እናትሽን እስከ ማሳሰር የደረሱትን 20 ሰዎች ስታመጫቸው እነሱን ስታገናኛቸው እውነቱን ነግረሻቸው ነው ወይ ብራቸውን ሲከፍሉ ቀብድ እንደማይመለስ ወይንም ግማሹ ብር እንደማይመለስላቸው ካልተሳካ ሙሉ ብራቸውም እንደማይመለስ ተነግሯቸው አምነውበት ነው ወይ እነዚህ 20 ሰዎች እዚህ ነገር ውስጥ የገቡት? ወይስ አልተነገራቸውም? እነሱስ እውነት ነግረውሻል ወይ? ግዛውና ሚስቱ ሲያገናኙሽ እውነት ነግረውሻል ወይ? አይመለስም ብሩ ካልተሳካ ብለውሻል ወይ? ይሄ ነው ጥያቄ። ሂጂ አሁን ተራሽ። እኔ ለልጆቹ የነገርኩት ምንም ነገር የለም። ሲቀጥል ደግሞ አይሳካም የሚለው ነገር አልተነጋገርንም ከሃይማኖትም ጋር ከመዓዛ ጋር። ለምን በይ ልጨርስ። ማስረጃ አለክ? አንዴ ማሪ አንዴ ማስረጃ አለክ? ቮይስ ባይሳካ ብሩ አይመለስም ብለህ ያሳወቅበት ማስረጃ አለ? አምናበት እንደገባችበት እንድናቅ አለክ ማስረጃ? በአጋጣሚ ባለቤቴ ስልኳ ልጅቱ ስልኳ ተበላሽቶ ነው ያለው። በትክክል ነበረ ግን ይኸውልሽ ይሄ በጣም ስለዚህ ልጨርሳ እኔ ልጨርስ ልጨርስ። የውልሽ ሀቢባ መጀመሪያ ብር ስጠይቅ መጀመሪያ ከነዚህ ልጆች 50 ሺህ ነበር። እውነቷን ነው የምንነጋገረው። 50 ሺህ ከዚያ 7 ወር ከቆየ በኋላ እሱም ሄዶ ከቦሌ ከተመለሰ በኋላ በእነዚህ ልጆች እኔም ብዙ ዋጋ ከከፈልኩ እሱን ከሸኘው በኋላ ራሱን ማለት ነው ዋጋ ከፍዬ ነው የሸኘሁት። ራሱን አንቺ ነሽ የሸኘሽው እሱን ከኤርፖርት ተመልሶ ይኸውልሽ ከኤርፖርት ተመልሶ ፓስፖርቱ ተያይዞበት ሃይማኖት አልቅሳ ደወለችልኝ። ከዚያ በእነዚህ ልጆች በቀብድ ብር ጉቦ ከፍዬ ክፋይ ብላኝ አካውንት ሰታኝ እሱ እስር ቤት አይወጣም ብላኝ ማለት ነው። አካውንት ሰታኝ 50 ሺህ አስገብቼ ይኸውልሽ 50 ሺህ እውነትን ያወጣል። 50 ሺህ አስገብቼ ከዚያ ማስረጃዎቹ ሁለታችሁም ደላላ ናችሁ ማለት ነው። አንቺም ደላላ ነሽ። አምነሽ ነው ከጎንሽ የምቆመው። አይደለም አንቺም ደላላ ነሽ። አይደለሁም ደላላ ካልሆንሽ እሱን ልከሹ እንዴት ሮማንያ ሆኖ አንቺን እያገዘ ሰው ትልካላችሁ ተባብራችሁ? አንቺ እሱን ከሸኘሹ እንዴት እንዳላኩት ልንገርሽ፣ አስጨርሽኝ። እሱ ሚስቱ ናት የወሰደችው። ቪዛ ጨርሳ ሚስቱ ጨርሳለት ሄዶ ከኤርፖርት ተመለሰ። ኤርፖርት ላይ በፊት 50 ሺህ እየከፈሉ ነበር የሚሻገሩት። ኬዝ ነበረ አላውቅም። ከዚያ ሰው ተክቼ ልሂድ አንድ ማሽን አስልክቼ ነው የመጣሁት። ባለቤት ያለች አውሯት ሁሉን ነገር ከእሷ ጋር እንትን ያሉት ታውቃለች፣ ታስረዳቸዋለች። አንዴ እንደኔ ስራ ልገባ ስለሆነ ትግባ እሷ ታውራለች። ትምጣ ባለቤት ሃይማኖት እሷ ናት እንደው የምትፈለገው። ቆይ ሃይማኖትን ባለቤቱን ተክቶ ይሄዳል። ማሽን ሸጥሮ ታርጌን የመጣሁት ብሏል። ዘይነብ
አንቺም ደላላ ነሽ አይደል? ወይ ወላሂ አይደለም። ደላላ ነኝ ካልሽ አብረንሽ ማንቆም መስሎሽ ነው? ደላላ ነኝ ካልሽ ግልጽ ማንሆንሽ መስሎሽ ነው? እውነቱን ተናግረሽ ነው እኛ ከአንቺ ጋር የምንቆመው። ሰላም ነው አይደለም? ሰላም ሃይማኖት፣ እንዴት ነሽ? ዋትሳፕ ላይ እኮ ቮይስ አድርጌልሽ ነበር። ዋትሳፕ ላይ ከ4 ቀን በፊት ዘይነብ ለመጀመሪያ ጊዜ እኔ ጋር የመጣች ጊዜ ዋትሳፕ ቮይስ አድርጌልሽ ነበረ። የለም ስልክ የለም። እኔ እስክሪኑ ህፃኑ ልጅ ሰብሮብኝ ስልክ የለም፣ ተበላሽቷል። ኦኬ እሺ። አሁን ራሱ ልሽ ስራ ቦታ ሆኜ የሰዎቹ ልጅ ይዤ እያጫወኩ ነው የማወራሽ ማለት ነው። ስራ ቦታ ነኝ፣ ማዳም ቤት ነው የምሰራው። ታውቂያለሽ? ሮማኒያ ማዳም ቤት አለ እንደ አረብ ሀገር ሲያመጡን ሰዎቹ ከቤሩት ነው ያመጡኝ። በፊት ቤሩት 3 ዓመት ተቀምጬ ነው ወደዚህ ያመጡኝ። እሺ አሁን ዘይነብና አንቺ ይኸውልሽ፣ ሲጀመር የጉዳዩ ዋናው ባለቤት አንቺ ነሽ። ባለቤትሽ ገንዘብ ገባ እንጂ የጉዳዩ ባለቤት አንቺ ነሽ። አንቺና ዘይነብ ናችሁ መጀመሪያ የተነጋገራችሁ። ትክክል። የሆነ ሰው ያስተናባል። አንዴ ሚውት አደርግሻለሁ እስከማስረዳሽ ድረስ ጉዳዩ ባጭሩ ቀልጨብ አድርጌ ነው ማስረዳሽ። ዘይነብ ሚውት አድርጌሻለሁ። ተራሽ ይደርስ ሚውትሽን ታበሪያለሽ። ዘይነብ ከ4 ቀን በፊት መታ አልቅሳ ችግሯን ነገረችን። እባካችሁ የኢትዮጵያ ሕዝቦች ድምፅ ሁኑኝ፣ እናቴ ታስራብኛለች ኢትዮጵያ። ምክንያቱ ደግሞ እኔ ሃይማኖት የምትባል ልጅ ሮማኒያ የምትኖር ሰው አመጣልሻለሁ። ወንድሜን በመጀመሪያ ደረጃ ወንድሜን ልትወስድልኝ ቃል ገብታልኝ፣ እኔ ደግሞ 19 ሰዎችን 350 ሺህ ሊከፍሉ፣ የኔ ወንድም ግን 350 ሺህ ሳይከፍል በነፃ ልትወስድልኝ እና በእያንዳንዱ በማመጣቸው ሰዎች 15 ሺህ የኢትዮጵያ ብር ልታስብልኝ ተነጋግረን 19 ሰዎች መልምዬ ከወንድሜ ጋር 20 ሰው ኖ ወንድሞ 21ኛ ነው 20 ሰዎችን መልምላ አምጥታ እነዚህ 20 ሰዎች 9ኙ 350 ሺህ ሙሉ ብር 11ዱ ደግሞ ቀብድ በኢትዮጵያ 140 ሺህ ከፍለው በአጠቃላይ 4,250,000 ዘይነብ ከ20 ሰዎች ለቃቅማ አምጥታ ለእናንተ አደረሰች። ከዛም በኋላ ከነዚህ ከ20 ሰዎቹ አንድ ሰው ብቻ ነው የሄደው። 19 ሰዎች አልሄዱም። እነዚህ ያልተሳካላቸው ያልተወሰዱት 19 ሰዎች ዘይነብን ሰላም ነሷት። ብራችንን አምጪ አሉ። ቢካዝ ትልቅ ብር ነው ይሄ ብር። እዛ ኢትዮጵያ ውስጥ ቢሰሩበት ይሄን ህይወታቸውን የሚቀይሩበትን ብር አጡ። በዛ ምክንያት እነዚህ ሰዎች እየሄዱ ሲከሱ እሷንም ሊያሳስሯት ሲፈልጓት አራስ ነበረች። አራስ መታ ልጆቿን ጥላ ወደ አረብ ሀገር አመለጠች። ወደ ሳውዲ አምልጣ ሄዳ አሁን ሳውዲ ማዳም ቤት ነው ያለችው። እናቷ ግን እየታሰረች እየተፈታች ነው ያለችው በስተርጅና። የእሷን የልጅ ልጅ እናቱ ያው የእሷን ልጅ እያሳደገች በስተርጅና እስር ቤት እየተመላለሰች ነው ያለችው። ስለዚህ በዚህ ምክንያት እነሱ ከሰጠኋቸው 4,250,000 ብር ላይ 2,850,000 ብር ይቀራል። 1,400,000 ብር መልሰውልኛል እና 2,850,000 ብሩን አስመልሱልኝ። እነዚህ ልጆች እናቴን እያሳሰሩብኝ ነው፣ እኔም ለህይወቴ ያሰጋል፣ እየተዛተብኝ ነው ብላለች። ስለዚህ ይሄ ገንዘብ ወደ አንቺ ባለቤት እሱ በሰጠኝ አካውንትን ያስገባሁት ነው ያለችው። የአንቺ ባለቤት በሰጣት ገባሽ? ይሄን ያለው ነገር አንቺ ባለቤቱ እንደመሆንሽ ምላሽ ስጪ። መጀመሪያ አንቺ ስለሆንሽ ያገናኘሻት። ሚውት ነሽ ሃይማኖት፣ ሚውቱን አብሪው። ድምፅሽ ዝግ ነው ሃይማኖት። ማይኩን አሁንስ? አዎ አሁን መጣ። አሁንስ? አሁን መጣ። እሺ ላውራ። ይኸውልሽ ሀቢባ፣ እኔ ሲጀመር እኔ ደላላም አይደለሁም። ቪዲዮ ዘይነብ ቆይ ይቅርታ፣ ሂጃብ ልልበስ። አንቺን አይደለም ዘይነብ ቪዲዮ ታብራለች። ሂጃብ ልልበስ። እሺ ሂጃብ ልበሽ። ሂጃብ ልልበሳ። እሺ ቪዲዮሽን አብሪ ዘይነብ። እኔ ሲጀመር ሀቢባ፣ እኔ ደላላም አይደለሁም። ሲጀመር እኔ ዘመዶቼንም እህቶችንም ባለቤቴን ወንድሞቼን ያመጣሁት በዚሁ በሰውዬ አማካኝነት ነው። መጀመሪያ እኔን አመጡኝ። ከዛ ቤተሰብ ካለሽ ምን ካለሽ ሲሉኝ አመጣኋቸው። መጨረሻ ላይም አሁንም ሰው የሚፈልጉ ከሆነ የእኔ የምሰራበት ሰውዬ እህት ዶሮ ቤት አላቸው። ይኸው እዚህ ጋር ነው ዶሮ ቤቱ። እንደውም ሰው እንፈልጋለን ሲሉ 10 ሰው ሴትና ወንድ እንፈልጋለን ሲሉኝ፣ ከዛ ዘይነባ እንደዚህ ሰው እየተባለ ነው ዘመዶች አሉሽ እንዴ ስላት፣ አረ ሞልቷል ሰው አለች። ብር የሚከፍሉ የሚመጡ ሞልቷል። ግን ሴትዮዋ አንቺና ዘይነብ ምን አስተዋወቃችሁ? እንዴት ተዋወቃችሁ? ጎረቤት ነን። ሞጆ ተከራይተን የምንኖረው ጎረቤት ነን።
ቤተሰብ ነን። ኦኬ እሺ ጎረቤት ነን። ከዛ ዘይነባ እንደዚህ ሰው ይፈልጋሉ። ከዛ ግን ሴት ይከፍላሉ ብላለች ስላት በቃ ሰው ልፈልግና የሚመጣ ሰው የሚከፍል ሰው ካለ ላዘጋጅ አለችኝ። እሺ አልኳት። ከዛ ሰው ፈለገች፣ አገኘች። እኔም ለሰዎቹ ሰጥኋቸው ይሄን ፓስፖርት። እኔ ሴትዮዋ እዚህ የምታመጣዋ ሴትዮ የሮማኒ ዜጋ ናት። እኔ አልችልም። ያው በሰዎች እንትን ነው ፓስፖርቱ ለሰዎች የሰጥኋቸው። እነሱ ሰጧት፣ ጀመረችላቸው፣ ጨረሰች ሁሉን ነገር። ቪዛቸውን ወደ ኢትዮጵያ ላከችላቸው። 10 ሰው ናቸው የመጀመሪያዎቹ ማለት ነው። የ10ሩን ሰርታ ምን ብላ መጀመሪያ 1,000 ከፈሏት፣ ጨረሰች፣ ወደ ኢትዮጵያ ላከችላቸው። ድጋሚውን ደግሞ 1,000 ቪዛውን ካላከች በኋላ ተቀበለች ሴትዮዋ። የሰማሽ ነው? ይስነሻቡ ሚውት ሆኜ ነበር የሳውራ የነበረው። ይቅርታ ሃይማኖት፣ የመጀመሪያው 10 ሰዎች ሄደዋል። ከአስር ውስጥ አንድ ሰው ነው የመጣው። አንድ ሰው መጣ፣ 9 ሪጀክት ተባሉ። እሺ አንዴ አቁሚ አንቺ ዘይነብ። ከ10 ሰው አንድ ሰው ብቻ ሄዶ 9 ሰው ሳይሄድ ለምን ሌላ 10 ሰው ጨመርሽ? እነዚህ ሰዎች ተከታታይ ተሰራላቸው። ከቪዛ ሴትዮዋ የ18 ሰው በአንድ ላይ ነው የጀመረችላቸው ተከታታይ። መጀመሪያ እነዛን ጀምራ ደግሞ አሁንም ተጨማሪ ሰው ፈልጋለሁ ብላ አንቺና ባለቤትሽ 350 ሺህ ሰው ለራሳችሁ እንደማትበሉት ለሴትዮዋ እንደሚከፈል ማረጋገጫ አላችሁ? ለሮማኒያዋ ሴትዮ እንደሚከፈል ራሷ ዘይነባ ናት የምታውቀው። ሲጀምር 350 ሺህ አይደለም 240 ሺህ ነው ለሴትዮዋ የሚከፈለው። $1,000 ወርክ እንትን ይሄ ከዚህ ከወረቀት ትልካለች። አሻራ ከሰጡ የፖሊስ ሪከርድ እንትን ካሉ በኋላ $1,000 እንደምትቀበል ዘይነባ ታውቃለች። እንደገና ቪዛውን ሰርታ ወደ ኢትዮጵያ ከላከች በኋላ 1,000 እንደምትቀበል ዘይነባ ታውቃለች። ይሄ ነገር ተነጋግረን ነግሬያት ዘይነባ ችግር የለም ይከፍላሉ። የመጀመሪያው ክፍያ አለፉም አላለፉም እንደማትመልስ ሴትዮዋ ተናግራለች። ይህንንም ዘይነባ ታውቃለች። ለልጆቹም አስረጅቻለሁ አለች። እኔ ልጆቹን አላቃቸውም ሲጀምር በአካል አሁን እነዚህ ላለ ፓስፖርታቸው በነጻ ትወስድ የነበረችው ከመሬት ተነስታ ገንዘብ አምጡ ማለት እንዴት ጀመረች? ለእሷ ገቢ እንደሚደረግ ማስረጃባጥሩ ወደ ይኸውልሽ ሀቢባ በሞላ ቢያንስ ከዛ ሁሉ ሰው ውስጥ እንዳለ መጥተው በሞላ ጠፉ። ግማሽ ወደ ጀርመን፣ ግማሽ ወደ ሌላ ሀገር በሞላ ጠፉ። ከዛ ሴትዮዋ አላመጣም ማለት ጀመረች። እንደገና እኛን ራሱ ይቅርታ እኛን ራሱ ማለት ነው በቃ በዛ የተነሳ እንዲሁ መከራ ስታሳየን ሴትዮዋ እኔ ብታምን ባታምን ታውቃለች። 2 ዓመት ሙሉ በ250 ነው የሰራሁት እዚህ ቤት ውስጥ $250 እየተከፈለኝ ነው የሰራሁት። አሁን ለ3ኛ ዓመት ደግሜ እየሰራሁ ነው። ይሄን ሁሉ ታውቃለች ዘይነባ። እንኳን እኔ ሰው ሃይሚ ሃይማኖት፣ አንቺ ባይስማማሽ ቦታው ባይስማማሽ ባለቤትሽን አታምጪ ማለት ባይስማማሽ አንቺ 3 ዓመት አትቆይም። ከደሞዝሽ ውጪ ሰው እያመጣሽላት ከሴትዮዋ የምታገኙ ኮሚሽን አለ። ሰው እያመጣሽላት የለም። ከዛ ወጥተናል፣ አባረውናል ሁላችንም። ይሄ ነገር ከተፈጠረ በኋላ የአንብር ከወሰዱ በኋላ ልጆቹም ሪጀክት ከተባሉ በኋላ እኔንም አስወጥቶኛል። የ2 ወር ደሞዜን ነቅተው ባለቤቴ 3 ወር ነቅተው ወንድም እኔ 3 ዓመቴ ነው እዚህ ቤት ብለሻል እኮ ቤቱን አሳይተሽ እንደዚህ 3 ዓመቴ ነው ብለሻል። ከተባረርሽ እንዴት እዛ 3 ዓመት ሆነሽ? ይሄኛው ገና መግባቴ ነው። አዲስ ነው። የመጀመሪያው 2 ዓመቴ ነው። አሁን 3ኛ ዓመት ነው የቀጠልኩት ማለት ነው እዚህ ሮማኒያ ላይ 3ኛ ዓመት። የመጀመሪያው ሌላ ቤት ነው ቡካሪስት የሚባል ከተማ ነው። ይሄ ደግሞ አሁን የምሰራበት የገባሁበት ነው 3ኛ ዓመት ማለት ነው። እዚህ እጅኛው አሁን 350 ነው የምትከፍለኝ ደሞዝ ጨምራልኝ ማለት ነው። ኦኬ ቅድም ስትያልሽው በ253 ዓመት ይኸው እዚህ ቤት ነው እየሰራሁ ያለሁት ታውቃለች ስላልሽ ክላሽ አድርጎብኝ ነው። 3ኛ ዓመት እዚህ ቀጠልኩ ማለት ነው። እንትና ማነሽ ሀቢባ 3ኛ ዓመት ነው እዚህ ሮማኒያ ላይ ማለት ነው። መጀመሪያ 2 ዓመት ሙሉ በ250 ነው እንዳለ ሴትዮዋ ያመጣች እንዳላለዋ ወንድሟን ራሱ በ250 ነው ያመጣችሁ ታውቃለች። እኔ ነኝ ያመጣሁላት ወንድሟን። እኔ 5 ሳንቲም ከወንድሟ ራሱ አልበላሁም። ወንድሟን አምጥቼ ቤተሰቦች ሮማኒያ
ሴትዮዋ የደላላ ማታስብልሽ ከሆነ ሰው ስታገናኛት ኮሚሽን ማታገኝ ከሆነ ጥሩ ካልሆነ ለምን አንቺ ሮማንያ 3 ዓመት ተቀመጥሽ? እንደ ሌሎቹ ወደ እንግሊዝ ወደ ምንም ወደ ተሻለ ሀገር ለምን አልተሻገርሽም? እኔ ሰርቼ ወደ ሀገሬ መመለስ ነው የምፈልገው። ሲጀመር እኔ እንደዚህም እንትን የለኝም። በፊት ቤይሩት 3 ዓመት ተቀምጫለሁ። አሁን ደግሞ እዚህ 3ኛ ዓመት ጀምሬያለሁ። እኔ ሰርቼ ወደ ቤተሰቦቼ ነው እንጂ ብዙ ነገር እንትን ስላምል እዚህ ሌላ ነገር እንደገና እህቶቼ ወንድሞቼ ላምጥቻለሁ። እግዚአብሔር የተመሰገነ እነሱ አሁን ደሞዛችንን ማስተካክለውልን ምን ብለውን እየኖር ነው አሁን በነፃነት ማለት ነው። ከዛ እነዛ ሰዎች አሁንም ሰው እንፈልጋለን ዶሮ ቤት ስላላቸው ሰው እንፈልጋለን ሲሉ 10 ሰው መጀመሪያ እንትናልን ከዜና ጋር ተነጋግረን 10 ሰው ጀመርን። ከ10 ውስጥ አንደኛው ሲመጣ ሌሎቹ 9 ሪጀክት ተባሉልሽ። ከዛ 240 ሺህ ለደላሏ ከፍለው ነበረ። እየሰማሽ ነው? አዎ እየሰማሁሽ ነው። 240 ሺህ ለደላሏ ከፍለን ከዛ የሁለተኛው ልጆቹ እንዳለ ሪጀክት ሲሆኑ የሁለተኛውን ክፍያ እባክሽ ሰው ልጆቹ እያስቸገሩኝ ነው ኢትዮጵያ እባክሽ መልሽልኝ ስራት በቃ የሁለተኛውን ክፍያ እንመልሳለን። የመጀመሪያው አንዴ ሆኗል። የወረቀት ያወጣሁበት ነው እዚህ ቦታ ሄጄ አስጨርሼ ምን ብዬ ያወጣሁበት ነው አለ። ጭራሽ እኛን ከዛ ቤት ያው ቤተሰብ ስለሆኑ እኛንም ያስወጡን ባለቤቴን እኔን ወንድሜን የ3 ወር ያመጣንባችሁ ነው ከኢትዮጵያ ያወጣን ወጪ ነው የእናንተ ብለው ነው ነቅጣ ያባረሩ ማለት ነው እኛን ራሱ እንዳይቆጡ ነው የሰው ልጅ ፊት ለፊት ላይ ማለማስገባት። አይ የሰው ልጅማ እንዳታስገቢ ስትሮለሩ ላይ ብታስቀምጪው እንደውም ጥሩ ነው። ግን እኔ ብዙ ሃይማኖት የተናገርሻቸው ነገሮች አንድ አይነት ያልሆኑ ነገሮች አሉ። ነጥብ ይዣለሁ እዚህ ጋር እኔ የምትናገሪውን እየመዘገብኩ ነው። ጥያቄ ጠይቅሻለሁኝ። እሺ ወደ ዘይነብ ስንሄድ ለመሰለሽ ሮማንያ ሴትዮዋ በነፃ ስትወስድ ነበረ። ከዛ አንቺ በአንድ ሰው 350 ሺህ ብር ስታስከፊ ይሄ ገንዘብ ወደ ሴትዮዋ እንደሚገባ ማረጋገጫ ማቅረብ ትችያለሽ ወይ ነው የኔ የመጀመሪያ ጥያቄ። እሱን ላለመመለስ ራሷ ናት ይኸውልሽ መጀመሪያ ሴትዮዋ ምን ጋር ሃይሚ ማስረጃ በቀላሉ አዎ ወይም አይ ነው እኮ መልሱ። ብሩ ወደ ሴትዮዋ እንደሚሄድ ወደ አንቺና ወደ ባልሽ እንደማይሆን በአንድ ሰው 350 ሺህ ማለት በ20 ሰው እሷ ለ20 ሰው ተቀብላ ያስገባችሁ 4 ሚሊዮን አልተከፈለማ ሀቢባ ለ20 ሰው አልከፈለችም። ለ10 ሰዎች 240 ሺህ ነው ደላላ የወሰደችው። ለ8ቱ ሰዎች ደግሞ 120 ሺህ ነው የወሰደችው። ሌላ ብር አልወሰደችም ደላላው። የ10ሩን ሰዎች የከፈሉ ሌላ ሰው አለ መሀላችሁ ደላላ አለ ሌላ መሀላችሁ ደላላለች እኮ ደላላ አይደለም እኮ ደላላለች። ሌላ ሴትዮ የዚህ ሀገር ዜጋ አለች እኮ ለምን ደላላ ኖረ መሀላችሁ? ለምን መሀላችሁ ደላላ ኖረ? ሴትዮዋ በእጃችሁ ከሆነች ቀጥታ አንቺ ሴትዮዋና እነሱን ማገናኘት እየቻልሽ ደላላ የሚባል ነገር መሀላችሁ ለመገባ ነው የምታመጣው ሴትዮዋ ናት። ደላላዋ የምታመጣዋ ሴትዮ እኔ እኮ ደላላ አይደለሁም። እኔ የምታመጣ ሴትዮ አለች የዚህ ሀገር ዜጋ። ለእነሱ እኮ ነው ፓስፖርታቸውን የሰጥሁት። መጀመሪያ እኔም አዳምጪ መጀመሪያ ያልሽው እኔ የምሰራባቸው ሰዎች ከቤሩት አመጡኝና ዶሮ እርባታ አለ አጠገባቸው። ማሬ ሳልጨርስ አታቋርጭኝ። እኔ ከቤሩት አመጡኝና ሰዎቹ የኔን ባህሪ ወደዱትና ሌላ ሰው አለሽ ወይ ሌላ ሰው አለሽ ወይ እንዳንቺ ጥሩ ሰው አሉኝ። የዶሮ እርባታም አለ። እኔ ደግሞ ዘይነብ አብሮ አደጌ ጎረቤቴ ስለሆነች እንደዚህ ሰው አለ። ግን ከዚህ በፊት ሴትዮዋ ሰው በነፃ አምጥታ ስለጠፉባት ወደ ከሮማንያ ወደ እንግሊዝም ወደ ምንም ስለጠፉባት አሁን ግን በነፃ አታመጣም። በአንድ ሰው 350 ሺህ ብር ትፈልጋለች። እኛ ለአንቺ በአንድ ሰው 15 ሺህ ብር እናስብልሻለን። 20 ሰው ፈልጊ ያልሻት ጀለሴም 20 ሰው ፈለገች። ግን ከ15 ሺህ አንጻር በ20 ሰው በአንድ ሰው 15 ሺህ ከምታስቡላት ውጪ ወንድሟን በነፃ ምንም ልትወስዱላት። ወንድሟን በነፃ የምትወስዱላት ከሆነ እርግጠኛ ነኝ ከኪሳቸው አውጥታችሁ ለወንድሟ አትከፍሉም። ሁሉም በነፃ ነው የሚሄዱት። ግን ገንዘቡ ማን ነው የሚበላው? እሱን ማስረጃ እንፈልጋለን። እውነት ወደ ሴትዮዋ አካውንት የገባበት ገንዘቡ ወደ ሮማንያዋ ወደምታመጣው የገባበትን ደረሰኝ ማየት ብቻ ነው የምንፈልገው። ያ አፋችንን ያዘጋል። ኦልሬዲ ሮማንያዋ ሴትዮ ናት ብሩን የወሰደችው እንጂ እናንተ አይደላችሁ የወሰዳችሁት የሚለው ነገር አለቀ። የእናንተ ችግር አይደለም።
ስለዚህ ይሄንን ስትሏት 20 ሰዎች አመጣች። ከነዛ 20 ሰዎች 9ኙ ሙሉ 350 ሺህ ከፈሉ። 11ዱ ደግሞ ቀብድ 140 ሺህ ወይም $1,000 ከፈሉ። በአጠቃላይ የተከፈለው 4,250,000 ብር። ከዛ ላይ ባለመሳካቱ ምክንያት ጉዳዩ እውነት ባለመሆኑ ምክንያት አንድ ሰው ብቻ ስለሄደ የ19ኙን ብር አምጡ አለች ዘይነብ። ለምን ሰላሟን ነሷት፣ እሷን ደበደቧት፣ ቀጠቀጧት፣ አሳሰሯት። ብዙ መከራ ስላየች ልጆቿን ጥላ መንታ 4 ልጆቿን ጥላ ጠፋች። ከኢትዮጵያ ወደ ሳውዲ ሄደች። ሳውዲ ማዳም ቤት ነው ዘይነብ ያለችው። ስለዚህ ይሄንን ብር አምጡ ብለው እነዛ ሰዎች የዘነብን እናት አሳሰሩ። اوكي عندك فاتوره؟ في فاتوره المبلغ اللي دفعتي للمراه؟ في فاتوره معاكي؟ بدنا نشوف الفاتوره. يقولش اسمها حبيبه، يقولش برون እኮ ዱባይ ነው። ሴትዮዋ ብሩን ዱባይ ሰው አላት። بليز بعطيك النمرة هيدي المدام اللي دفعت لها مصاري واحكوها، اللي بتعرف منكم تحكي عربي بدق لها. تمام، نحن بدنا نشوف الفاتوره. زينب دفعت المبلغ بس ما ممكن نشوف الفاتورة انه المبلغ ما راح لعندهم لهيمانوت وزوجها. نبي نتأكد ان نبي بدنا نشوف الفاتورة. هو يجيب لك الفاتورة، هي تجيب لك الفاتورة للمرأة اللي دفعوا لها. اعطونا الرقم ونكلم المرأة هي تقدر لنا الفاتورة. يوم كان عنده مستر جبريلا انه ما حدا انا خديناها من زم بيننا لاسردات هيمانوت. الناس اللي دافعين مبلغ كبير، الناس اللي دافعين مبلغ عم بيطلبوا زينب، عم بيضربوا لزينب، عم بيعملوا لها مشاكل، عم بيشتكوا عليها. زينب بالسجن هلا، فيبوني يتاكدون. خلنا مفكرين انه زينب كانت فلوس. نبي نفرجيهم الفاتورة ان المبلغ ما راح عند زينب. لايكي انا بعرف القصة، يعني انا ما خصني بالموضوع. هلا معاذ عم تشتغل عندي جديد، بس هي حتى هيدي المرة اللي اخذت المصاري قالت مزبوط معاذ عطتني مصاري. انا سألتها قالت لي ايه مزبوط، اخذوا هن المصاري، معاذ ما خصها. انا بعطيكي رقمها. معاذ كيف عطتها؟ مو بالبنك؟ فاتورة، في فاتورة من دبي. ايه دبي بنك. فاعطينا رقم المرأة وانا اكلم المرأة تدرج لي فاتورة. انا اطرج الفاتورة لزينب، زينب تفرجيهم ان زينب ما كلت فلوسهم، ما كلت مصاري تبعهم. عرفتي؟ اوكي هلا بنعطيك النمرة تبعيتها واحكي معها انت ايدي لبدنا الفاتورة، عشان معاذة هي عندها ما بتعرف بواحد من دبي بعت لها المصاري. الفاتورة وين شو بدي اعرفها؟ انا بدي من معاذة تعطيني رقم نمرة المرأة اكلمها تطرج لي الفاتورة. بس بدنا نشوف الفاتورة مشان زينب تطلع حرة في هاي الموضوع، لان امها عم تتعذب، امها بالسجن. تخيلي زينب هلا بالسعودية بس امها بالبلد، وامها سجنوا امها مشان زينب. حرام. اوكي خلي معاذة تجي. الله يخليكي، شكرا. دائما معاذة كمان هلا عندها شغل، عشان هيك حاملة الصبي صغير. بس انا والله عم اقول لك انا عرفت الموضوع. هذا الصبي ابن بنتي انا، يعني بنتبه عليه. الله يحفظك. الله يخليك. بس انا عم اقول لك عن جد هن حتى الجماعه قالوا انه معاذة لها مصاري عندنا، بس كثير عم بيقهروا فيها وما عم يعطوها. هيدي يعني انا شاهده على الموضوع. نعطيكي نمرة المرة وتواصلي معها. تمام راح اتواصل معها اذا هي اعطتني الرقم. اوكي يا حبيبه يو ሴትዮዋ ሰውየው ብሩን ስንሰጠው ይሄ ወረቀቱን ያስጀመረላቸው ባለ ዶሮ ቤቱ ማለት ነው። እሷም ታውቀዋለች ሰውየውን። ቤይሩት ሰው አለ፣ እንትን ዱባይ ሰው አለው። ቀጥታ ዶላሩን እሷ ዘይነባ እየገዛች ለሴትዮዋ ነው የሰጠቻት። ዘመዷ ነው እየገዛ ለሴትዮዋ የሰጠው ብሩን ዶላሩ ማለት ነው። ከዛ ዶላሩን ደግሞ አየር ማረፊያ ዱባይ የሚሰራ ሰው አለ፣ እሱ ነው እየተቀበለ ለዚች ለደላሏ የሰጣት ወረቀቱን እንድትሰራ። እሺ ዱባይ መዓዛ ዱባይ ያለችዋ ሴትዮ ሃይማኖት ነው መዓዛ ነው ስምሽ? ሁለት ስም ነው ያለሽ? መዓዛ
እሺ ሴትዮዋ መዓዛ ነው የምትልሽ፣ እሷ ደግሞ በሰፈር ስምሽ ሃይማኖት ነው የምትልሽ። እሺ መዓዛ ዱባይ ያለችዋ ሴትዮ ምንድን ነው ዜግነቷ? የእሷ እሱ የሀቢብ የዘይነባ ዘመድ ነው የሄደ ብሩ ነው የሰጣት እኮ ታውቃለች። ዘይነባ ዘመዷ ነው እየወሰደ ብሩ ነው የሰጠው። ዜግነቷ ምንድን ነው? ዜግነቷ ኢማራታዊ ናት? ልብናኒ ፎቶ ምንቶን ያላቀውም ዘይነባን ጠይቂ፣ እሷ ታውቀዋለች። ቤቱን ያውቃል። የእሷ ዘመድ ነው እየወሰደ ብሩ ነው የሰጣት ለሴትየዋ ዱባይ። በጣም ጥሩ። የእሷን ሴትዮ ስልክ በባንክ እናስገባልሽ ስላት በባንክ ውድ ነው አለችን እና የእሷ ዘመድ ዶላሩን እየገዛ የዘይነባ ዘመድ አሁን ደረሰኝ ስትባሉ በካሽ ነው የተሰጣት አላችሁ። እኔ ደረሰኝ ማየት ፈልጋለሁ። ሴትዮዋ ባንክ ውስጥ መግባቱ ለምን በካሽ ሆነ? ዘይነብ እኔ ምን አውቃለሁ? እኔ ደላላ አይደለሁም ሀቢባ። እኔ ምን ላድርግ? እኔ ደላላ አይደለሁም። እንደዚህ ግማሹንማ ከዚህ ነው ያስገባላት። ሴትዮዋ እና ልብሩን እየዞረች የተቀበለችው እዚህ ያለችው ደላላዋ። እንደገና ደግሞ የሰውየው ሚስት ቤሩት ነው ያለችው። እኔ ስልኳ አለ ስትሻውሪ ሰውየው የሁለተኛ ክፍያውን በየወሩ 1,000 ሺህ እመልስልሻለሁ አለ። 2 ጊዜ ሰጠኝ። ሌላውን ብር አልመለሰልኝም። ይኸው እስካሁን እነሱ ራሱ ጠይቁልኝ ብዬ ይኸው ትልቅ ሰው ናቸው እነሱን ላኩባቸው። እንሰጥሻለን ብቻ ነው የሚሉት። እንደገና 4 ሚሊዮን እንደዚህ የሚባል ነገር የለም። የ10 ሰው ተጀመረ። ከ10 ሰው 9 ቀሩ። 1 ሰው መጣ። የሁለተኞቹ ደግሞ 8 ሰው ተጀምሮ 8ቱም ሪጀክት ተባሉ። 120 ሺህ ከፍለው ሌላ ብር የከፈለ ሰው የለም። የእሺ በቃ የ10ዎቹ ልጆች የሁለተኛውን ክፍያ እኛን መልስልሻለን። ቢያንስ ሰዎች እና መዓዛ አንዴ ይኸውልሽ ስንት ከፈሉ? 11ዱ ስንት ከፈሉ? 140 ሺህ አይደለ? መጀመሪያ ልንገርሽ ወረቀቱ ገንዘቡ 4 ሚሊዮን አይሆንም ስላልሽ እኔ ላስላልሽ 11 ሰው 140 ሺህ ከፈለ አይደል? እኮ 11 ሰው 140 ሺህ ሲባዛ በ11 አልከፈለም። እንደዛ ሀቢብ አልከፈለም። 140 ሺህ አልከፈለም። 140 ሺህ መጀመሪያ መጡ 10 መጀመሪያ የተጀመረላቸው 10 ሰው ናቸው። 120 ሺህ ከፈሉ። በፊት ዶላር ውድ ነበረ። ከዱባይ እየገዛች ምን እያለ የራሷ ዘይነባ ነው ለዘመዷ እየሰጠች ያስገባችው ብሩን 120 ሺህ ሲባዛ በ10 1 ሰከንድ 1.2 የ10 ሰው በ120 ሺህ ይኸው በ120 ሺህ 1.2 ከዛ በኋላ ደግሞ ሌሎቹ 10 ሰዎች ደግሞ ሙሉ ከፈሉ 350 ሺህ አይደል? አልከፈሉም። 10 ሰው ይኸውልሽ ሀቢባ ልንገርሽ 10 ሰው መጀመሪያ ኢንቪቴሽን ከዚህ ሴትዮዋ ስልክላቸው አሻራ ከሰጡ በኋላ አዲስ አበባ ላይ 1,000 ሺህ ከፈሉ ለሴትዮዋ ወረቀቱን ማስጀመሪያ። የሰማሽ ነው? ወረቀቱን ማስጀመሪያ 1,000 ሺህ ከፈሉ። ቪዛውን ሰራችላቸው። ምን አለ በ3 ወር ስልክ ወረቀቱን ልልክ ነው 1,000 ሺህ ክፍያ ያዘጋጁ ስትል ሴትዮዋ ዘይነባ ሴትዮዋ እንደዚህ እያለች ነው 1,000 ሺህ አዘጋጁ ብላለች። ወረቀቱን ቪዛቸው ወደ ኢትዮጵያ ልልክ ነው እያለችው ስራት አዘጋጅተዋል። ችግር የለም እኔ ያስገባላታለሁ አዘጋጅተዋል አለች። ብር እዚህ ዩሮ ሲፈለግ የለም ውድ ነው። ከዛ በቃ እኔ ዱባይ የማውቀው ሰው አለ ዘመድ ያለ እሱ ሰው ካላት በቃ እኔ እንደውም ሰው አዘጋጃለሁ ዱባይ ከዱባይ እንስጥሽ ወይ ብዬ ጠይቂያት በላኝ። አዎ ስጡኝ በቃ በዱባይም ሰው አለኝ ሪፖርት ላይ የሚሰራ ሰው አለኝ እነሱ ያመጡልኛል ስትለን ዘይነባ እንደዚህ ብላለች። በቃ ሰዓት በቃ ችግር የለም እኔ በዱባይ አስገባላታለሁ ሰው አለኝ አለች። ራሷን አስገባችላት በዱባይ። የእሷ ዘመድ አለ እየወሰደ ነው በካሽ የሰጣት ብሩን እኮ ስንት የሁለተኛውን ክፍያ ማለት ነው እኮ የሁለተኛ ክፍያ ስንት ቁጥሩን ነው የምፈልገው ስንት 120 ሺህ ድጋሚ መጀመሪያ ወረቀቱን ሰርታ ኢትዮጵያ ስልክ 1,000 ሺህ ከፈሉ። ሃይማኖት የ10 ሰው በጣም ጥሩ። ሌላ 1.2 የ10 ሰው ሁለተኛ ዙር 120 ሺህ ፕላስ አጌን 1.2 እሺ ሂጂበት ለምን ቅድም የነገርኩሽ ከዛ መጀመሪያ አዎ ትክክል የጻፍኩትን አይደለም አልሽ። አሁን 4 ሚሊዮን አይደርስም አልሽ። አሁን እያሰብን ነው የመጀመሪያ አንቺ እኮ እንዳላስወራ ሀቢባ እንዳላስወራ እንትን አልሽኝም። 4 ሚሊዮን ከየት የመጣ ነው ያለው? 4 ሚሊዮን የገባ ሰው የለም። እኔ ግራ ገባኝ እኮ። ከዛ ከእነዚህ ውስጥ አንደኛው ቪዛ ተመታለት፣ ሌሎቹ ቀሩ። አንደኛው ብቻ ቪዛ ከመታለት ከእነዚህ ውስጥ ከ10 ሰዎች ውስጥ እየሰማሽ ነው? ከዛ ደግሞ 8 ነበሩ። የ8ቱም እንደዛው ቀጠሮ ተይዞላቸዋል። የእነሱን ድጋሚ ብር አልተቀበለችም ሴትዮዋ። በቃ እነዚህ ካንስል ከሆኑ የእነዚህን ውጤት ሳላይ የእነዚህን ብር አልቀበልም ማለት ሴትዮዋ። እንዲያውም ዘይነባ ብሩን ሰብስባ
በቃ ሴትዮዋ የእነዚህ ውጤት ሳላይ አልቀበልም ብላለች አልኳት። ለዘይነባ ማለት ነው። ሴትዮዋ ብር አልቀበልም ብላለች። ከልጆቹ ብር እንዳትቀበይ የእነዚህ ውጤት ሳታይ አልኳት። ዘይነባ እሺ አለች። ከዛ እነዚህም 8 ልጆች ጋቡ እንዳለ ሪጀክት ተባሉ። 8ቱ ባለፈው በጣም ሮማንያ ላይ ሪጀክት እየተባለ ነበር፣ እንዳለ ሪጀክት ተባሉ። ከዛ መጀመሪያ ሀሲባል ሲጀመር ነግሬያታለሁ። ዘይነባ ሴትዮዋ እንደዚህ ብላለች። መጀመሪያ የሚከፍሉት 120 ሺህ ብር መልሱ ብትሉ አልመልስም። የወረቀታቸው ነው። ወረቀት አውጥቼ ነው የማሰራው። የስንት ነገር አለ። የወረቀት የምኔ ነው ብላ 120 ሺህ አልመልስም። የሁለተኛውን ክፍያ ግን ልጆቹ ቢቀሩ ከሆነ እመልሳለሁ ብላ ደላሏ ነገረችን። እሺ ተባብለን ከዘይነባ ጋር ተነጋግረን ምን ብለን ነው የ10ሩ ድጋሚ ስለተከፈለ አንደኛው መጣ፣ 9ኙ ቀሩ። እየሰማሽ ነው? ከዛ 9ኙ ሲቀሩ አሁን 2ቱ የራሴ ዘመዶች ናቸው፣ የራሴ ወገን ናቸው። የዘይነባ አሁን የቀሩት ድጋሚ የከፈሉት 5 ናቸው። የ2ቱ ወንዶች ሰተናት እንደውም እነሱ ሌላ ሀገር ገብተዋል። ማሳ እኔ ያልኩትኝ ቁጥር ብቻ ጥሪን ያልኩት። አንቺ ግን ብዙ እያወራሽ ነው ያልኩሽ። የመጀመሪያ ዙር 120 ሺህ 10 ሰው አልሽ። እሺ ብዬ መዘገቡ። ሁለተኛ ዙር ክፍያ 120 ሺህ አልሽ። ሶስተኛው 5 ሰዎች የከፈሉት ስንት ነው? ቁጥሩን ብቻ ነው የምፈልገው አልኩሽ። ስንት ነው? ሶስተኛው 5 ሰዎች የከፈሉት ቁጥር ጥሪ። ቁጥሩን እኮ ሳትጠሪ ዝም ብለሽ ወረቀቱ ሲጀምር አንዴ 120 ሺህ ከፈሉ 18 ሰዎች። ከዛ ድጋሚ ቢዛቸው ከተሰራ ኢትዮጵያ ኤምባሲ ከሄደ በኋላ ደግሞ 1 ሺህ ድጋሚ ከፈሉ 10 ሰዎች። ሌሎቹ አልከፈሉም። በቃ በአጠቃላይ ስንት ከፈሉ? ሂሳብ አታውቂም? 10ሮቹ 2 ከፍለዋል። 8ቶቹ ደግሞ አንዳንዴ ነው የከፈሉት። አንዳንዴ የከፈሉት 8ቶቹ ስንት ከፈሉ እያልኩሽ እኮ ነው። 120 ሺህ ብቻ 120 ሺህ ብር 8 ሰው 120 ሺህ ከፈለ። ኦኬ 10ሮቹ 2 ጊዜ 120 ሺህ ከፈሉ። ትክክል ከፍለዋል። በቃ ሌላ ሰው የለም። 8ቶቹ ደግሞ 120 ሺህ ሲባዛ በ8 ሰው 960 ሺህ ሲደመር 1.2 ሚሊዮን እዛ ጋር 2 ሚሊዮን 400 ሺህ አለ። ከዛ 2 ሚሊዮን 400 ሺህ ሲደመር 960 ሺህ 3 ሚሊዮን 860 ሺህ 3 ሚሊዮን 860 ሺህ 4 ሚሊዮን ሊገባ እኮ 300 ሺህ ነው የጎደለው ማሬ። እሷ 4 ሚሊዮን አለች፣ አንቺ 3 ሚሊዮን 660 ሺህ ብር ከፍለዋል። እሺ 3.8 እሷ አሁን የምትለው ዘይነባ የመጀመሪያው ክፍያ እኮ ልጆቹም ከከሰርን ከቀረም ይቅር ሪጀክትም ከባልም ምንም አልተባለን እኛ የመጀመሪያውን ክፍያ አንፈልግም አንጠይቅም ብለዋል ልጆቹ እኮ። አሁን እየጠየቁ ያሉት ሁለተኛ ዙር የከፈሉት ልጆች ብቻ ናቸው። እሱንም ደግሞ እኛ ሰዎቹን እኔ እየጠየቁ ያሉት እነዚህ ለቪዚት ቪዛ ነው ይሄ ሁሉ ብር ህዝቤ እየከፈለ እየተበዘበዘ ያለው ቪዚት ቪዛ፣ እሱንም ለማይሄድ ለውሸት ቪዛ። አሁን ሃይማኖት መዓዛ በደንብ ገልጻለች። ዘይነብ ያንቺ ተራ ነው። በመጀመሪያ ደረጃ አንቺ ያልሽው 4 ሚሊዮን ነው። እንዴት ላልሽኝ በመጀመሪያ 9 ሰዎች ሙሉ 350 ሺህ ከፈሉ ነው ያልሽው ነው አይደለም? አልከፈሉም። ለኔ አልከፈሉ ለራሷ ነው የከፈሉት። መታቀር